ከታች ያሉ ካድሬዎች በአባሎቻችን በእጮቻችን ላይ የሚያደርሱትን ወከባና አፈና ማቆም ይኖርባቸዋል። የዓለም አቀፍ ማህበረሰብ ታዛቢዎች፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ታዛቢዎች መኖር አለባቸው። ነፃ ገለልተኛ የሲቪክ ማህበራት በነፃነት እንዲታዘቡ መደረግ አለበት። እኛም የምናቀርባቸው ታዛቢዎች ያለምንም መሸማቀቅ የመታዘብ ስራው መስራት አለባቸው። በኢራንና በአሜሪካ መካከል ያለው ወታደራዊና ዲፕሎማሲ ፍጥጫ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅትም ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ለአሜሪካ ጫና እንደማትንበረከክ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር ፕሮግራም በተመለከተ በስምምነት ለማስገደድ ውስን ወታደራዊ ጥቃቶችን ሊሰነዝሩ እንደሚችሉ መናገራቸውን ተከትሎ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው በዚህ ጫና እጅ እንደማትሰጥ በጽኑ አስጠንቅቀዋል። ፕሬዚዳንት ዘለንስኪ በዚሁ ቃለ መጠይቃቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቀድሞውኑ የሶስተኛውን የዓለም ጦርነት ጀምረዋል ያሉ ሲሆን ዓለም አቀፉ ማህበረሰብ አምባገነንነትን ለመክታት በቁርጠኝነት ሊነሳ ይገባል ሲሉ ጥሪ አቅርበዋል። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናደርስበት ሰዓት ላይ ተገኝተናል። ሱባለው ጋሻው ዜናዎችን እየመራው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ በርካታ መረጃዎችን ይዘናል። ቀዳሚ ወደምናደርገው መረጃ እናልፋለን። ለሰባተኛው ጠቅላላ ምርጫ እጩዎቻቸውን ያስመዘገቡ ፓርቲዎች ነባራዊው የፖለቲካ አውድ ሊስተካከል እንደሚገባ አሳስበዋል። የጸጥታ እንዲሁም ሌሎች ችግሮች ከምርጫ ጋር በተያያዙ እንቅስቃሴዎች ላይ ጥላ ማጥላታቸውን የገለጹት ጣቢያችን ያነጋገራቸው የፖለቲካ ፓርቲዎች ሊስተካከሉ ይገባል ያሏቸውን ጉዳዮች ጠቁመዋል። ተጨማሪ አለን። ሰባተኛው ጠቅላላ ምርጫ ሊካሄድ ከ100 ያነሱ ቀናት በቀሩበት በዚህ ወቅት ፓርቲዎች በምርጫው የሚወዳደሩ እጩዎቻቸውን አስመዝግበዋል። 48 የሚደርሱ ፓርቲዎች የሚወዳደሩበትን የምርጫ ምልክት ይፋ ያደረገው ምርጫ ቦርድም ከየካቲት 28 ቀን ጀምሮ የመራጮች ምዝገባን ለማከናወን ያስችለኛል ያለውን ቁሳቁስ ወደ ምርጫ ጣቢያዎች እንደሚያጓጉዝ አስታውቋል። መሰል የምርጫ ዝግጅቶች እየተከናወኑ ቢሆንም የፖለቲካ ምህዳሩ ጉዳይ ሊታሰብበት የሚገባ መሆኑን የሚገልጹት የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዚዳንት ገነነ ገደቡ የፓርቲያቸው አባላት በቁጫ የምርጫ ክልል ውስጥ በሚገኙ ቦታዎች በነጻነት መንቀሳቀስ አለመቻላቸውን ተናግረዋል። ፓርቲያቸው 60 የምርጫ እጩዎችን ማስመዝገቡን አክለው የተናገሩት ፕሬዚዳንቱ አሉ ያሏቸውን ችግሮች ለመፍታት የሚደረጉ ሙከራዎች እስካሁን ፍሬ አለማፍራታቸውን ገልጸዋል። አሳሳቢ ጉዳይ የምህዳሩ ጉዳይ ነው። ምህዳሩ በቁጫ ላይ ሰዎች አነስተኛ ነው፣ አስቻይ ሁኔታ የለም ምናምን ብሎ ምርጥ ቃላትን ያስቀምጣሉ። እኛ ጋር ግን ዝግ ነው። በእንግሊዝኛው ዴድ ሎክድ ማለት ነው። በቃ የቁጫ ዲሞክራሲያዊ ፓርቲ አባል አመራር የሆነ ደጋፊ የሆነ ይያዛል፣ ይደበደባል፣ ይታሰራል፣ ይሰቃያል። ገንዘብ ጥሪቱን ሁሉ ሽጦ ጨርሶ ገንዘብ ይከፍላል። ካልሆነ በቃ ያለው አማራጭ መሰደድ ነው። እስከ ውጭ የተሰደደበት አለና ይሄ ምህዳር እስካሁንም እንደተዘጋ ነው። ያሉን ፓርቲያችን ጽሕፈት ቤቶች በሙሉ እንደወደሙ ናቸው። አንዳቸውም ወደ ቦታቸው የተመለሰ የለም። እንግዲህ ያንን በተመለከተ ያው መንግስትም ሁኔታዎችን እንዲያርም፣ ገዢው ብልጽግና ፓርቲም ሁኔታውን እንዲያርም፣ እንደገና የኢትዮጵያ ብሔራዊ ምርጫ ቦርድም በተሰጠው ስልጣን መሰረት አስፈላጊውን ነገር እንዲያደርግ የሶስትዮሽ ኮሚቴ የሚባል አለ ተቋቁሞ ብዙ ጊዜ ተሞክሯል። እስከዚች ደቂቃ ግን አንዲት ጭላንጭል አላየንም። ከጸጥታ ጋር የተያዙ ችግሮች ፓርቲዎች እጩዎችን ለማስመዝገብ ባደረጉት እንቅስቃሴ ውስጥ ተጽዕኖ ማሳደራቸውን የሚናገሩት የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም በበኩላቸው የጸጥታ ችግር በሚፈለገው ልክ እጩዎች እንዳይገኙ ማድረጉን ገልጸዋል። ለእጩነት ተመዝግበው የነበሩ የፓርቲው አባላት በመሰል የጸጥታ ችግሮች ምክንያት ራሳቸውን ከእጩነት ያገለሉበት ሁኔታ መኖሩንም የተናገሩት ዶክተር አብዱል ቃድር በዚሁ የጸጥታ ችግር ምክንያት ፓርቲው የማይወዳደርባቸው የምርጫ ክልሎች እንዳሉ ጠቁመዋል። እጩዎች በአካባቢያቸው ያለው የጸጥታ ሁኔታ ለራሳቸውም ለቤተሰቦቻቸውም ስጋት ነው ብለው ስለሚያስቡ በምንፈልገው ልክ እጩዎችን እንዳናገኝ አንዳንድ አካባቢዎችም ከተመዘገቡ በኋላ ራሳቸውን ያገለሉበት ሁኔታ ተፈጥሯል። በዚህ ምክንያት እጩ ስንመርጥ ወይም ስናስመዘግብ የጸጥታውን ሁኔታ ታሳቢ በማድረግ ነው። ምክንያቱም ፓርቲውንም እጩዎቻችንም ጉዳት ውስጥ መክተት አንፈልግም።
ከሳምንታት በፊት የምርጫ ቦርድም ይፋ ባደረገው የሴኩሪቲ ሪፖርት መሰረት ከፍተኛ የሴኩሪቲ ችግር ያለባቸው አካባቢዎች ላይ ኦብቪየስሊ እዛ አካባቢ እጩ አላቀረብንም። አንዳንድ ደግሞ በቢጫ ምልክት የተደረገባቸው አስጊ አካባቢዎች ላይም እንደዚሁ ምክንያቱም ያንን ማድረግ የእጩዎቻችንን ሕይወት አጠቃላይ ፓርቲውንም የሚጎዳ ስለሆነ ከዚያ ራሳችንን አግልለናል። ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ የሚጠቁም ቢሆንም ከ5 ዓመታት በፊት ከተካሄደው ስድስተኛው ጠቅላላ ምርጫ አንጻር በዚህ ጊዜ ያለው የፓርቲዎች እንቅስቃሴ የተቀዛቀዘ ስለመሆኑ የሚጠቁሙ አስተያየቶች ይሰነዘራሉ። የጸጥታ ችግር፣ የፖለቲከኞች እስርና ሌሎች ምክንያቶች ለመሰል መቀዛቀዞች የሚጠቀሱ ምክንያቶች እንደሆኑ የጠቆሙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ፓርቲያቸው ሊያካሄድ ያቀዳቸው ህዝባዊ ስብሰባዎች መከልከላቸውን አስታውሰዋል። ምርጫው ዲሞክራሲያዊ መመዘኛዎችን እንዲያሟላ መወሰድ አለባቸው ያላቸውን እርምጃዎችም ጠቁመዋል። አዲስ አበባ ላይ ህዝባዊ ስብሰባ ስንጠራ ህዝባዊ ስብሰባ ተከለከልን። ሌሎች ቦታዎችም ላይ ተመሳሳይ እንቅስቃሴ ስናደርግ ክልከላዎች አጋጠሙን። ስለዚህ ራሱ የመንግስት የሆነው ካድሬዎች የፈጠሩት ችግር ነው እንጂ ፓርቲዎች አይደለም። እኛ ጋር በደንብ መንቀሳቀስ፣ ሰላማዊ ሰልፍ መጥራት፣ ጠንካራ ሰላማዊ ትግል ማድረግ፣ ወደ ህዝብ መድረስ ነው ፍላጎታችን እና አማራጭ ሀሳባችንን መሸጥ፣ በደንብ መታገል ነው። አሁን በቅርቡም ታላቅ ሰላማዊ ሰልፍ እንጠራለን። ስለዚህ አስቻይ ሁኔታ መኖር አለበት። ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊ ይሁን የሚያስብሉ መደረግ ያለባቸው ቅድመ ሁኔታዎች መከናወን አለባቸው። መንግስት ነጻ ገለልተኛ ሆኖ መስራት ይኖርበታል። ታች ያሉ ካድሬዎች በአባሎቻችን በእጮቻችን ላይ የሚያደርሱትን ወከባና አፈና ማቆም ይኖርባቸዋል። የዓለም አቀፍ ማህበረሰብ ታዛቢዎች፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ታዛቢዎች መኖር አለባቸው። ነጻ ገለልተኛ የሲቪክ ማህበራት በነጻነት እንዲታዘቡ መደረግ አለበት። እኛም የምናቀርባቸው ታዛቢዎች ያለምንም መሸማቀቅ የመታዘብ ስራው መስራት አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ የጸጥታ ሁኔታ እንዳላቸው በተረጋገጡ የምርጫ ጣቢያዎች ብቻ ምርጫውን እንደሚያካሂድ ማስታወቁ የሚታወስ ሲሆን በፓርቲዎች የሚነሱ ጥያቄዎች መፍትሄ እንዲያገኙ ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጿል። የሚጥል ህመም መድኃኒቶች ዋጋ በከፍተኛ ሁኔታ መጨመር ታካሚዎችን ከሕክምና ውጭ እያደረጋቸው መሆኑ ተነገረ። መድኃኒቶቹ በገበያ ላይ በቋሚነት አለመኖራቸው ደግሞ ችግሩን ይበልጥ አሳሳቢ ማድረጉ ነው የተነገረው። ዳግም ተገኝ ዝርዝሩን አዘጋጅቷል። በሁሉም የዕድሜ ክልል የሚገኙ ሰዎችን ሊጎዳ እንደሚችል የሚገለጸው ኤፒሌፕሲ ወይም የሚጥል ህመም በመላው ዓለም 50 ሚሊዮን የሚሆኑ ሰዎችን ተጠቂ ስለማድረጉ የዓለም የጤና ድርጅት መረጃ ያመላክታል። በኢትዮጵያ ውስጥም ከ1.2 ሚሊዮን በላይ ዜጎች የኤፒሌፕሲ ተጠቂ እንደሆኑ ቢገመትም የህክምናው ዋጋ መናርና የመድኃኒት አቅርቦት መቆራረጥ ለታካሚዎች ትልቅ ስጋት መሆኑን የዘርፉ ባለድርሻዎች ይገልጻሉ። የሚጥል ህመም ታካሚዎች በአግባቡ መድኃኒታቸውን ካገኙና ክትትል ካደረጉ መደበኛ ህይወታቸውን መምራት የሚችሉ ቢሆንም በተለይ አዲስ የሚባሉ የሚጥል ህመም መድኃኒቶች ዋጋ በከፍተኛ ሁኔታ መጨመሩ ብዙዎችን ከህክምና ውጭ እያደረገ እንደሚገኝ የህክምና ባለሙያዎች ይገልጻሉ። የነርቭ ህክምና ስፔሻሊስቷ ዶክተር ምህላ ዘበንጉስ የመድኃኒቶቹ ዋጋ አነስተኛ ገቢ ላላቸው ታካሚዎች ፈጽሞ የማይታሰብ ደረጃ ላይ መድረሱን ተናግረዋል። የመድኃኒት አቅርቦትን በተመለከተ የሚጥል ህመም መድኃኒቶች በተወሰነ መልኩ ይኖራሉ፣ ግን ቀጣይነት ያለው አቅርቦት የላቸውም። የሚያሳዝነው የሚጥል ህመም ደግሞ እያቋራረጥን መውሰድ የምንችለው ህክምና አይደለም። 24 ሰዓት ባነሰ ወይም 48 ሰዓት በማቆም መድኃኒቱን ብቻ ኤፒሌፕሲው ተመልሶ ለዛም ኃይለኛ ሆኖ ሊመጣ የሚችልበት እድል አለው። ስለዚህ ሳይቆራረጥ የምናገኛቸው መድኃኒቶች በጣም ውስን ናቸው። ወይ አንዳንዴ ሁለት ከዛ በላይ አይኖረንም። በአጠቃላይ የኤፒሌፕሲ መድኃኒቶች ሀገሪቱ ውስጥ ወደ 7 ወይም 6 ያህል አሉ። ከነሱ ግን ዋጋቸው ደግሞ በጣም ውድ የሆኑ አሉ። ግን ደግሞ በአንጻሩ ተደራሽነትም ላይ በመንግስትም አቅርቦት ትኩረት ተሰጥቷቸውም በየጤና ጣቢያው ተደራሽ እንዲሆኑ ተደርገው የተሰራጩ መድኃኒቶችም አሉ። ለመድኃኒቶች ከሚጠየቀው ከፍተኛ ገንዘብ ባለፈ መድኃኒቶችን በየፋርማሲው ማግኘት ፈታኝ ስለመሆኑ ይነሳል። ይህም ታካሚዎችን ለድንገተኛ አደጋና ለከፋ የሚጥል ህመም ስሜት እንደሚዳረጋቸው ይገለጻል። የኬር ኤፒሌፕሲ ኢትዮጵያ መስራችና ዋና ዳይሬክተር እናት የእውነቱ የመድኃኒት አቅርቦቱ አለመረጋጋት በታካሚዎችና በቤተሰቦቻቸው ላይ እያደረሰ ያለው ጫና ከፍተኛ መሆኑን ተናግረዋል።
መድኃኒት በጣም ውድ ነው። የሚጥል ህመም የተለያዩ መድኃኒቶች አሉ። በአብዛኛው በእኛ ሀገር የምንጠቀመው የድሮ የሆኑ መድኃኒቶችን ነው። በእርግጥ ስቲል ይጠቅማሉ፣ ግን ትንሽ አዳዲስ የሆኑ መድኃኒቶችን እንጠቀም ካለን ኦን አቨሬጅ ከ15 እስከ 20 ሺህ ብር ሊደርስ ይችላል በወር። እኛ ጋር መጥተው የሚጠቀሙ ወይም በአብዛኛው ተጠቃሚዎች ደግሞ አቅም ያላቸውና ያንን መክፈል የሚችሉ አይደለም። ሌላ ደግሞ ገንዘቡን ቢኖር የመድኃኒት አቅርቦቱ በጣም የተለያየ ነው። አንድ ጊዜ ይገኛል፣ አንድ ጊዜ አይገኝም። ስለዚህ መድኃኒት ላይ ትልቅ ችግር አለ። የሚጥል ህመም ያለባቸውን ወገኖች ለመለየት የሚያስፈልጉ የህክምና መሳሪያዎችን የሰለጠነ ባለሙያና ከህመሙ ጋር ተያያዥነት ያላቸውን ግብዓቶችን በማሟላት እንዲሁም የጤና ተቋማት ዝግጁ እንዲሆኑ በማድረግ የዜጎችን ጤና ለመጠበቅ ጤና ሚኒስቴር ኃላፊነቱ እንደሚወጣ የሚኒስትሩ ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገልጸዋል። ማህበረሰቡም ህመምተኞችን ወደ ህክምና ጣቢያዎች ሊወስዷቸው እንደሚገባ ተናግረዋል። በየቤቱ በሚጥል ህመም የሚቸገሩ ወደ ህክምና ተቋም ያልመጡ ዜጎቻችን እንዲመጡ ማድረግ፣ ጤና ተቋማት ዝግጁ እንዲሆኑ ማድረግ፣ የሰለጠነ ባለሙያ እንዲኖር፣ ግብአቶች እንዲኖሩ፣ በሽታውን ለመለየት የሚያስፈልጉ ማሽኖች ቅድም ያየነው ኢኢጂ እና ሌሎችም እንዲኖሩ ማድረግ ያስፈልጋል። ጤና ሚኒስቴርም ተመሳሳይ ማሽኖችን በዚህ ዓመት እየገዛ ነው ያለው። ሲመጣ እነዚህ ማሽኖችን ለሚመለከታቸው ትላልቅ በርደን ላላቸው የምናከፋፍል ይሆናል። ሌሎችም ድጋፎችን ጤና ሚኒስቴር የሚያደርግ ይሆናል። ከሁሉም በላይ ግን ማህበረሰባችን በአግባቡ እንዲህ አይነት የሚጥል ህመም ያላቸውን ሰዎች ወደ ህክምና ተቋም እንዲያመጣ አደራ ማለት ፈልጋለሁ። መንግስትና የሚመለከታቸው አካላት ለመድኃኒት አቅርቦቱ ልዩ ትኩረት እንዲሰጡና ታካሚዎች በኢኮኖሚ አቅማቸው ምክንያት ከህክምና እንዳይቀሩ የድጋፍ ስርዓት እንዲዘረጋ ጥሪ ቀርቧል። ህመሙ ከባህልና ከእምነት ጋር ተያይዞ የሚሰጠው የተሳሳተ ትርጓሜም ታካሚዎች ወደ ህክምና እንዳይመጡ ሌላው እንቅፋት መሆኑ ተጠቁሟል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን በኒውክሌር ጉዳይ ለአሜሪካ ጫና አትንበረከክም ሲሉ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በደረሰባት ከፍተኛ ወታደራዊና ኢኮኖሚያዊ ጫና ውስጥ ሆና እስካሁን ለምን እጇን እንዳልሰጠች ግራ መጋባታቸው ተሰምቷል። ይህ በእንዲህ እንዳለ የኢራንና የአሜሪካ ተደራዳሪዎች በመጪው ሐሙስ በስዊዘርላንድ ጄኔቫ ዳግም እንደሚገናኙ አረጋግጠዋል። ሙሴ ከበደ ዝርዝሩን አዘጋጅቷል። በኢራንና በአሜሪካ መካከል ያለው ወታደራዊና ዲፕሎማሲ ፍጥጫ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅትም ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ለአሜሪካ ጫና እንደማትንበረከክ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቴህራንን የኒውክሌር ፕሮግራም በተመለከተ በስምምነት ለማስገደድ ውስን ወታደራዊ ጥቃቶችን ሊሰነዝሩ እንደሚችሉ መናገራቸውን ተከትሎ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ለዚህ ጫና እጅ እንደማትሰጥ በጽኑ አስጠንቅቀዋል። ፕሬዚዳንት ፔዜሽኪያን በሰጡት መግለጫ አሜሪካ 2 ግዙፍ የአውሮፕላን ተሸካሚ መርከቦችና በርካታ ተዋጊ ጀቶችን በፋርስ ባህረ ሰላጤ አካባቢ በማከማቸት እያሳየች ያለውን ወታደራዊ ጡንቻ ተችተዋል። ፕሬዚዳንቱ ሲናገሩ በእነዚህ ችግሮች ፊት በፍጹም አንንበረከክም ብለዋል። የዓለም ሀያላን ሀገራት እኛን አንገት ለማስደፋት በፈሪነት ተሰልፈዋል ያሉት ፕሬዚዳንቱ እናንተ በችግር ፊት እንዳልተንበረከካችሁ ሁሉ እኛም ለእነዚህ ችግሮች እጅ አንሰጥም ሲሉ ዋሽንግተን አሳስበዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ በበኩላቸው አሜሪካ በሀገራቸው ላይ ጥቃት የምትሰነዝር ከሆነ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞች ላይ አጸፋዊ እርምጃ እንደምትወስድ አስጠንቅቀዋል። አሜሪካ ጥቃት ከሰነዘረችብን ራሳችንን የመከላከል ሙሉ መብት አለን ያሉት ሚኒስትሩ በቅርቡ በጄኔቫ በተካሄደው ድርድር ላይ ኢራን ወታደራዊ እርምጃ ሊያስቀር የሚችል የውል ረቂቅ እያዘጋጀች መሆኑን ጠቁሟል። አራግቺ አክለውም ሐሙስ ዕለት በጄኔቫ ስንገናኝ በዝርዝር ነጥቦች ላይ ተወያይተን ፈጣን ስምምነት ላይ እንደርሳለን ብዬ አምናለሁ ብለዋል። የድርድር የሚካሄደው ዋሽንግተን 2 ግዙፍ የአውሮፕላን ተሸካሚ መርከቦችን፣ በርካታ ተዋጊ ጀቶችንና ሌሎች ወታደራዊ ቁሳቁሶችን ወደ ቀጠናው በመላክ ወታደራዊ ዛቿን ባጠናከረችበት ወቅት ነው። ምዕራቢያን የኢራን የኒውክሌር ፕሮግራም ቦምብ ለመስራት ያለመ ነው የሚል ስጋት ቢኖራቸውም ቴህራን ግን ፕሮግራሟ ለሰላማዊ ዓላማ እንደሆነና ዩራኒየም የማበልጸግ ሉዓላዊ መብቷን መጠቀም እንዳለባትም ትሞግታለች። በዩራኒየም ማበልጸግ ጉዳይ ላይ አራግቺ ሲናገሩ እንደ ሉዓላዊ ሀገር ለራሳችን የመወሰን ሙሉ መብት አለን ብለዋል። በኢራን ውስጥ ባለፈው ዓመት መጨረሻ ላይ በኑሮ ውድነት ምክንያት የተቀሰቀሰውና በሺዎች የሚቆጠሩ ሰዎች ሕይወት ያለፈበት መጠነ ሰፊ ህዝባዊ አመፅ ለኢራን መንግስት ትልቅ ፈተና መሆኑ አይዘነጋም። ኢራን አሁን ላይ ድርድር የምትፈልገው የኢኮኖሚ ማዕቀቡ ተነስቶላት የሚንገዳገነውን ኢኮኖሚዋን ለማዳን እንደሆነ ብዙዎች ይገምታሉ።
ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ ተቃዋሚዎችን ቢደግፉም አሁን ግን ትኩረታቸውን ወደ ኒውክሌር ድርድሩ አዝረዋል። ባሳለፍነው ሰኔ ወር ላይ አሜሪካ የኢራን የኒውክሌር ተቋማት በመምታት የ12 ቀናት ጦርነት መሳተፏ የሚታወስ ሲሆን አሁንም ትራምፕ ስምምነት ላይ ካልተደረሰ እርምጃ ወስዳለሁ የሚል ጫናን እያሳደሩ ይገኛሉ። የአሜሪካ የኒውክሌር ድርድር መሪና የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቅዳሜ ዕለት በሰጡት ቃለ መጠይቅም ፕሬዚዳንት ትራምፕ ኢራን በደረሰባት ከፍተኛ ወታደራዊና ኢኮኖሚያዊ ጫና ውስጥ ሆና እስካሁን ለምን እጇ እንዳልሰጠች ግራ መጋባታቸውን ገልጿል። ዊትኮፍ በዚህ ሁሉ የባህር ኃይልና ወታደራዊ ጫና ውስጥ ሆነው ለምን መተው መሳሪያ አንፈልግም፣ ስለዚህ እንዲህ ለማድረግ ዝግጁ ነን አላሉም፣ እነሱን ወደዚያ ደረጃ መምጣት አስቸጋሪ ሆኗል ሲሉ የኢራንን የአቋም ጽናት ገልጸዋል። ለዚህም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ለበሰጡት ምላሽም እጃችንን ያልሰጠነው ኢራናውያን ስለሆንን ነው ሲሉ ምላሽ ሰጥተዋል። አራግቺ አክለውም ከአሜሪካ ጋር ዲፕሎማሲያዊ መፍትሄ ላይ ለመድረስ አሁንም እድል እንዳለ ገልጸዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ቀጠና አሸማጋይ በመሆን የምታገለግለው የኦማን የውጭ ጉዳይ ሚኒስትር በሰጡት ማብራሪያ የኢራንና ከአሜሪካ ተደራዳሪዎች በመጪው ሐሙስ በጄኔቫ ዳግም እንደሚገናኙ አረጋግጠዋል። የኦማን የውጭ ጉዳይ ሚኒስትር በድርድሩ ሂደት ላይ ስምምነቱን ለማጠናቀቅ የሚያስችል አጎንታዊ ግፊት አለ ሲሉ በማህበራዊ ሚዲያ ገጻቸው ላይ ማስፈራቸውን አልጀዚራና አልአረቢያ ዘግበዋል። የፊታችን ሐሙስ በጄኔቫ የሚደረገው ይህ ስብሰባ ቀጠናው ወደ ሰላም ይራመዳል ወይንስ ወደ ለየለት ጦርነት ይገባል የሚለውን የሚወስን የታሪክ መለያ መስመር እንደሚሆን ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም አቀፉ ማህበረሰብ ሩሲያን በአስቸኳይ ሊያስቆማት ይገባል አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሶስተኛውን የዓለም ጦርነት ቀስቅሰዋል ሲሉም ተናግረዋል። ደምሰው ሽፈራው ለዓመታት ያለመቋረጥ ሲካሄድ የቆየው የሩሲያና ዩክሬን ጦርነት በዓለም አቀፍ ፖለቲካና ምጣኔ ሀብታዊ እንቅስቃሴዎች ላይ በጉልህ የሚታዩ ተጽዕኖችን እያሳደረ አሁንም ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ ለቢቢሲ የሰጡት ሰፊ ቃለ መጠይቅና በብራሰልስ የታየው የአውሮፓ ህብረት የማዕቀብ ውዝግብ ጦርነቱ ከአካባቢያዊ ግጭትነት ወጥቶ ዓለም አቀፋዊ የህልውና ትግል መሆኑን አሳይቷል። ፕሬዝዳንት ዜሌንስኪ በዚሁ ቃለ መጠይቃቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቀድሞውኑ የሶስተኛውን የዓለም ጦርነት ጀምረዋል ያሉ ሲሆን ዓለም አቀፉ ማህበረሰብ አምባገነንነትን ለመግታት በቁርጠኝነት ሊነሳ ይገባል ሲሉ ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ በኪየቭ በሚገኘው ቢሮአቸው ውስጥ ከቢቢሲ ጋር በነበራቸው ቃለ ምልልስ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሶስተኛውን የዓለም ጦርነት መጀመራቸውን ሲናገሩ ጉዳዩን ከመሬት ይዞታ በላይ አድርገውታል። ጦርነቱ ዲሞክራሲያዊ እሴቶች ከጭቆና ጋር፣ ነጻነት ደግሞ ከባርነት ጋር የሚያደርጉት ትግል እንደሆነም ገልጸዋል። ሩሲያ በዩክሬን በኩል አልፋ ወደ ቀሪው አውሮፓ እንደምትገሰግስና ይህንንም ለማስቆም ብቸኛው መንገድ ከፍተኛ ወታደራዊና ኢኮኖሚያዊ ጫና ማሳደር እንደሆነ አብራርተዋል። ዜሌንስኪ እንደሚሉት ሩሲያ በኃይል ልታሰፍን የምትፈልገው አዲስ የዓለም ስርዓትና የአኗኗር ዘይቤ ሰዎች በነጻነት የመረጡትን ዲሞክራሲያዊ ሕይወት የሚቀለብስ በመሆኑ ጦርነቱ የዩክሬን ብቻ ሳይሆን የመላው ነፃው ዓለም ትግል ነው ሲሉም አጋርነት ጠይቀዋል። ይሁን እንጂ ይህ የዜሌንስኪ ጽኑ አቋም በአዲሱ የአሜሪካ አስተዳደር ዘንድ ትልቅ ፈተና እየገጠመው ይገኛል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ላይ የሚደረገው ድጋፍ እንዲቀንስና ኪየቭ ወደ ድርድር ጠረጴዛ እንድትመጣ ከፍተኛ ጫና እያደረጉ ነው። ትራምፕና ምክትል ፕሬዝዳንታቸው ጄዲ ቫንስ ዩክሬን የተወሰኑ ይዞታዎቿን ለሩሲያ አሳልፋ በመስጠት የተኩስ አቁም ስምምነት ላይ እንድትደርስ ፍላጎት እንዳላቸው በግልጽ የታወቀ ጉዳይ ሆኗል። በተለይም በጄኔቫ የተደረጉት የሰላም ንግግሮች ዋዜማ ላይ ትራምፕ ዩክሬን በፍጥነት ወደ ጠረጴዛው ብትመጣ ይሻላል በማለት የሰጡት አስተያየት በኪየቭና በዋሽንግተን መካከል ያለውን መቃቃር አጉልቶታል። ዜሌንስኪ ግን ይህንን የመሬት ስምምነት ጥያቄ በፍጹም ውድቅ እንደሚያደርጉት ሮይተርስ ዘግቧል። ሩሲያ በምስራቃዊ የዶኔስክ ክልል የምትፈልጋቸውንና ዩክሬን የምሽግ ከተሞች ብላ የምትጠራቸውን ይዞታዎች አሳልፎ መስጠት በመቶ ሺዎች የሚቆጠሩ ሰዎችን ለጠላት አሳልፎ መስጠትና የሀገሪቱን ማህበራዊ አንድነት መናድ እንደሆነ ይገልጻሉ። ለዜሌንስኪ ጊዜያዊ የተኩስ አቁም ማለት ለፑቲን ዳግም የመደራጀት ዕድል መስጠት ማለት ነው። ሩሲያ ለጊዜው ጦርነቱን ልታቆም ትችላለች ያሉት ዜሌንስኪ ነገር ግን ከጥቂት ዓመታት በኋላ አቅሟን አድሳ ዳግም ጦርነት መጀመሯ አይቀሬ ነው ሲሉ ለቢቢሲ ቃላቸውን ሰጥተዋል። ጦርነቱ እንዲቆም ሩሲያ የያዘችውን የዩክሬን 20 በመቶ መሬት በይፋ እንድትረከብ የሚቀርበው የሰላም አማራጭ ለዩክሬን ሉዓላዊነት ብቻ ሳይሆን ለዓለም አቀፍ ፍትህም ትልቅ ስጋት እንደሆነ ይሞግታሉ። ድል ማለት የ1991ን የዩክሬን ድንበር መመለስ ብቻ ሳይሆን የዓለምን ሰላም ማረጋገጥ እንደሆነ ዜሌንስኪ አጥብቀው ያምናሉ። ይሁን እንጂ ይህንን ድል ለመቀዳጀት ሀገራቸው በቂ መሳሪያ እንደሌላትና የምዕራባውያን አጋሮችም የላቁ የጦር መሳሪያዎችን የማምረት ፈቃድ ለመስጠት ፈቃደኛ አለመሆናቸው ትልቅ እንቅፋት ሆኖባቸዋል።
በተለይም የፓትሪዮት የአየር መከላከያ ሚሳኤሎችን በዩክሬን ምድር ለማምረት የቀረበው ጥያቄ ምላሽ አለማግኘቱ ፕሬዝዳንቱን በእጅጉ አሳዝኗል። በተመሳሳይ ሰዓት በአውሮፓ ህብረት ውስጥም የዲፕሎማሲው ሽኩቻ እየጠነከረ መጥቷል። የሩሲያን የነዳጅ አቅርቦት ሙሉ በሙሉ ለማገድ የታለመ 20ኛው የማዕቀብ ጥቅል በትልቅ እንቅፋት ላይ ወድቋል። የታስ ዘገባ እንደሚያመለክተው የአውሮፓ ህብረት የሩሲያን ነዳጅ የሚያጓጉዙ ታንከሮችን እንቅስቃሴ ለማገትና አስፈላጊውን የኢንሹራንስ እንዲሁም የቴክኒክ አገልግሎት እንዳያገኙ ለማድረግ የቀረበው ዕቅድ በአሜሪካና በሌሎች የቡድን 7 አባል ሀገራት ተቀባይነትን አላገኘም። አሜሪካ በዚህ ረገድ የራሷን እርምጃ በራሷ ጊዜ እንደምትወስድ በመግለጽ የጋራ እቅዱን ውድቅ ማድረጓ በምዕራባውያን አጋሮች መካከል ያለውን የፖሊሲ ልዩነት ፍንትው አድርጎ ያሳያል። ይህ ልዩነት ደግሞ ሩሲያ የኢኮኖሚ ማዕቀቦችን በመቋቋም ጦርነቱን እንድትቀጥል ተጨማሪ የገንዘብ ምንጭ እንድታገኝ እድል እየሰጣት ነው ተብሏል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት በአማራና በትግራይ ክልላዊ መንግስታት አከራካሪ የሆኑ ምርጫ ክልሎችን በተመለከተ ያሳለፈውን ውሳኔ ይፋ አድርጓል። ቦርዱ የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ ይታወሳል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ ይገባኛል ጥያቄ እስከሚፈታ ድረስ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን እንዳሳወቀው ቦርዱ ገልጿል። የክልል ምክር ቤት ምርጫ ደግሞ የይገባኛል ጥያቄው በህገ መንግስቱ መሰረት መልስ ከተሰጠው በኋላ እንዲከናወን በመወሰኑ ምክር ቤቱ እንዳሳወቀው የገለጸው ቦርዱ ይህንን የምክር ቤቱን ውሳኔ ተግባራዊ እንደሚያደርግ አስታውቋል። ይህንን የምርጫ ቦርድ መግለጫ ተከትሎ የትግራይ ክልል ጊዜያዊ አስተዳደርና በክልሉ የሚንቀሳቀሱ ፓርቲዎች ውሳኔውን ተቃውመው መግለጫ አውጥተዋል። ትምህርት ሚኒስቴር የአዲስ አበባ ዩኒቨርሲቲ የራስ ገዝነት አፈጻጸምን አስመልክቶ ባስጠናው ጥናት የተማሪዎች ክፍያ ከሀገሪቱ ነባራዊ ሁኔታና ከህዝቡ የመክፈል አቅም ጋር እንዲጣጣም እንዲሁም ቅበላው ሁሉንም ክልሎች በእኩልነት እንዲያሳትፍ ምክረ ሀሳብ አቀረበ። ይሁን እንጂ ዩኒቨርሲቲው ጥናቱ በችኮላ የተከናወነና በጥልቀት ያልተጠና ነው ሲል ውድቅ አድርጎታል። የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት ኃላፊ ፕሮፌሰር ማቴዎስ ኢንሰርሙ ተቋሙ በ2 ዓመት የሽግግር ወቅት ላይ መሆኑን ገልጸው አሁን ያለው ክፍያ ምክንያታዊና የተቋሙን ዓመታዊ በጀት 10% እንኳን የማይሸፍን መሆኑን አስረድተዋል። ቅበላውም ቢሆን ዝቅተኛ መስፈርትን መሰረት ያደረገ እንጂ አድሏዊ እንዳልሆነና መክፈል ለማይችሉ ተማሪዎች መንግስታዊ ኮታ መኖሩን ጠቅሰዋል ሲል ሪፖርተር ዘግቧል። የአዲስ አበባ ሰላምና ጸጥታ ቢሮ 5 ተጠርጣሪዎች የከተማ አስተዳደሩን የመሬት ልማትና አስተዳደር ቢሮ የሥራ ኃላፊዎች ሹፌርና ጸሐፊ ነን በማለት አንድን ተበዳይ የማታለል ወንጀል መፈጸማቸው ተገልጿል። ተጠርጣሪዎቹ በየካ ክፍለ ከተማ ለከብት ማደለቢያ የሚውል የይዞታ ማረጋገጫ ካርታ በአስቸኳይ እናስወጣለን በሚል ከ6.3 ሚሊዮን ብር በላይ ተቀብለው ተሰውረው ነበር ሲልም ቢሮ ገልጿል። በቀረበባቸው ጥቆማ መሰረት በፖሊስ ክትትል የተያዙት እነዚህ ግለሰቦች የካቲት 12 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። ቢሮው ህብረተሰቡ ህጋዊ አሰራርን በመከተል መሰል የማታለል ድርጊቶች ሰለባ እንዳይሆንና ጥቆማ በመስጠት እንዲተባበርም አሳስቧል። በምስራቅ ኮንጎ በአንጎላ አደራዳሪነት የተደረሰው የተኩስ አቁም ስምምነት ቢኖርም በኮንጎ ጦር እንዲሁም በኤም23 አማጽያን መካከል ውጊያው ዳግም አገርሽቷል። ሁለቱም ወገኖች ለስምምነቱ መፍረስ አንዳቸው ሌላቸውን ከሰዋል። የኮንጎ መንግስት አማጽያኑ ለመስፋፋትና ለመዝረፍ ይፈልጋሉ ሲል፣ አማጽያኑ ደግሞ መንግስት ጦርነቱን ለሙስናና ለንግድ ተግባር እየዋለው ነው በማለት ይከሳሉ። በዚህ ቀውስ ሳቢያ በርካታ ንጹሃን ዜጎች ተፈናቅለው በኡቡራ መጠለያዎች ውስጥ በከፍተኛ ስጋትና ችግር ውስጥ ይገኛሉ። ተፈናቃዮቹ ባለስልጣናት ለጦርነቱ ዘላቂ መፍትሄ እንዲያበጁና ወደ ቀድሞ ሰላማዊ ህይወታቸው እንዲመልሷቸው እየተማጸኑ ነው። ምንም እንኳን ዲፕሎማሲያዊ ጥረቶች ቢቀጥሉም በመሬት ላይ ያለው ሁኔታ ግን አሁንም እጅግ ደካማና አሳሳቢ ሆኖ ቀጥሏል ሲል አፍሪካ ኒውስ ዘግቧል።
የሰሜን ኮሪያ ገዢ ፓርቲ ኪም ጆንግ ኡንን በድጋሚ ዋና ጸሐፊ አድርጎ መርጧል። በፒዮንግያንግ እየተካሄደ ባለው 9ኛው የፓርቲው ጉባኤ ላይ ይፋ የተደረገው ይህ ሹመት የኪም ቤተሰብ ለ10 ዓመታት የዘለቀውን አገዛዝ የሚያጠናክር ነው። በመሪነታቸው የሀገሪቱ የኒውክሌር አቅምና የጦርነት መከላከያ በከፍተኛ ሁኔታ መሻሻሉም በዚህ ወቅት ተነግሯል። ኪም በጉባኤው ላይ የሀገሪቱን ኢኮኖሚ ለማነቃቃትና የህዝቡን የኑሮ ደረጃ ለማሻሻል ቃል ገብተዋል። በሌላ በኩል የኪም የ13 ዓመት ልጅ ጁኤ በይፋዊ መድረኮች መታየት ለተተኪነት መታጨቷን እንደሚያመላክት ተገልጿል። ቻይና የፒዮንግያንግ ዋነኛ የንግድና የፖለቲካ አጋር ሆና ብትቀጥልም የሰሜን ኮሪያ የኒውክሌር ምኞትና ከሩሲያ ጋር ያለው ግንኙነት ማደጉ ለቀጠናው መረጋጋት ስጋት ሆኗል ሲል ቢቢሲ ዘግቧል። በኢትዮጵያ ውስጥ እንደ ቲክቶክ፣ ዩቲዩብ እና ሌሎች መተግበሪያዎችን በመጠቀም ገቢ የሚያገኙ ሰዎች ቁጥር መጨመሩ ተነግሯል። ይሁን እንጂ መተግበሪያዎቹ ሀገር በቀል ባለመሆናቸው የሚያገኙት የገቢ መጠን በተፈለገው ልክ አለመሆኑ የተገለጸ ሲሆን ይህንን ይቀርፋል ተብሎ የታመነበት መተግበሪያም ይፋ ተደርጓል። ምህረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። በኢትዮጵያ ውስጥ እንደ ቲክቶክ፣ ዩቲዩብ እና ሌሎችን መተግበሪያዎችን በመጠቀም ስራዎችን በመስራት የዕለት ገቢያቸውን የሚሸፍኑ ወጣቶች ቁጥራቸው እያደገ ስለመምጣቱ ይነገራል። ይሁን እንጂ መተግበሪያዎቹ ሀገር በቀል ባለመሆናቸው ምክንያት ተፈላጊውን ያህል ገቢ ማስገኘት አለመቻላቸውም ተገልጿል። ይህንን ችግር ለመቅረፍና ይዘት ፈጣሪዎችን ተጠቃሚ ለማድረግ ያለመ ሀገር በቀል መተግበሪያ መዘጋጀቱን ይፋ ያደረገው ኢንፍራቴክ ሶፍትዌር ሰርቪስ መተግበሪያው ህጋዊ በሆነ መንገድ ለተጠቃሚዎቹ ክፍያ የሚፈጸምበት መሆኑን ገልጿል። ዛሬ ይፋ ያደረግነው መተግበሪያ የኢትዮጵያ ሎካል የሆነ የቲክቶክ ካይንድ ኦፍ ሾርት ቪዲዮ ሼሪንግ ፕላትፎርም ነው። አላማው ያው የሎካል ኮንተንት ክሬተሮች እንዲሁም ደግሞ ህዝቡ በቀላሉ ኮንተንት ሼር ማድረግ የሚችልበት እንዲሁም ደግሞ ኮንተንት ክሬተሩን ደግሞ ጊፍት መስጠት በሉ ዩዚንግ የሎካል ከረንሲዎችን የሚችልበት ፕላትፎርም ነው ማለት ነው። ቲክቶከሩ ደግሞ ሌሎቹንም ስናያቸው አንድ ላይ ጠቅልለን ማግኘት ያለበትን ጥቅም አሁን ላይ ማግኘት አይችሉም። የኢትዮጵያ ሎካል ኮንተንት ክሬተሮች ኢቭን ኢፍ ቢከፈላቸው ራሱ በሌላ ሀገር እንትን ምናምን ሌላ ኦልሞስት ራውት ውስጥ ነው የሚገባው። ሶ አሁን ግን ሌጋል በሆነ መንገድ ግብር መክፈል በሚችሉበት መንገድ ጊፍቶችን እና ደግሞ ኮንተንታቸውን ሞኔታይዝ ማድረግ ይችላሉ ማለት ነው። ሶ ከአድቨርታይዘር ደግሞ ሞር ታርጌቲንግ እንዳለ ጥቅም አለ። ሲድሮ የሚል ስያሜ ያገኘው መተግበሪያው ይዘት ፈጣሪዎች ተንቀሳቃሽ ምስሎችን በማጋራት የስጦታ ገንዘቦችን ማግኘት እንዲችሉ እንደ ቲክቶክ ባሉ መተግበሪያዎች ላይ የሚደረጉ የቀጥታ ስርጭቶች ላይ የሚፈጸሙ የስጦታ ክፍያዎችንም ጭምር በዚሁ ማድረግ የሚያስችል መሆኑን ስራ አስኪያጁ አክለዋል። ከዚህ ባሻገር ተጠቃሚዎች የሚያሰራጩት ተንቀሳቃሽ ምስል ኢትዮጵያ ውስጥ ለሚገኙ ተጠቃሚዎች ተደራሽ የመሆን እድሉ እንዲጨምር የሚያደርግ መሆኑን በመጥቀስ በመተግበሪያው የሚጫኑ ስራዎች ተመርጠው የሚለቀቁ መሆናቸውንም አክለዋል። መተግበሪያው ራሱን ችሎ የቆመ ነው። አሁን ኢንስታግራም እንደምንለው፣ ፌስቡክ እንደምንለው፣ ቲክቶክ እንደምንለው ሲድሮ ራሱን ችሎ የቆመ ፕላትፎርም ነው። ማንኛውም ሰው ገብቶ መጠቀም ይችላል፣ ኮንተንት ማየት ይችላል። ግን ምንድነው የሚለጠፉት ኮንተንቶች ላይ ግን ኮንተንት ሞዴሬሽን አለ። ሌላውም ሀገር እንደሚደረገው ፊጎቱ ቻይና፣ ፊጎቱ አሜሪካ፣ ሌሎች ቦታዎችም ላይ ኮንተንት ሞዴሬት ይደረጋል። ኢንተርምስ ኦፍ አጀንዳው ኢንተርምስ ኦፍ አለ አይደለ የሀገር ኢንተረስት ኤንድ ሎት ኦፍ ሌሎች ነገሮች ሴም ቲንግ ዊ ዱ ኮንተንት ክሪኤሽን። ይሄ ደግሞ ለተመልካችም ራሱ ሁሉ ጊዜም ቢሆን አዝናኝና አስተማሪ ሆኑ ኮንተንቶች እንዲደርሱት ያደርጋል። ሶ ሪላቲቭሊ ሌሎች ሀገር ሌሎች አፕሊኬሽኖች እንደሚሰሩት ሁላ እዚህም ሀገር ላይ ሲድሮ ዘ ሎካል ሎስ ኤንድ ሬጉሌሽንስ የሚሰራ አፕሊኬሽን ነው። በፊት ከነበረው አንሬጉሌትድ የሆነ ኦልሞስት ልቅ የሆነ ፕላትፎርም የተሻለ ኦልተርኔቲቭ ይሰጠዋል። መጥፎ ነገር አይሆን የሚል ስጋት ራሱ ይቀራል ኮንተንት ሞዴሬሽን ስላለ ማለት ነው።
በመተግበሪያው በቴሌብርና በሌሎች አማራጮች ማንኛውም ግለሰብ የስጦታ ክፍያ መፈጸም እንደሚያስችልም ተገልጿል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎችስ ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።